بسم الله والحمد لله والصلاة والسلام على رسول الله إن الذين كفروا እነዚያ የካዱት ይላል ያው ሐቅን እያወቁ የደበቁ ማለት ነው ወማቱ ወሁም ኩፋር እና እነሱ በዛው በከደታቸው ላይ ያሉ ፍንክች ሳይሉ በዛው ላይ የሞቱና ተዱንያ የተሰናበቱ ፈለዩ ቀበለ ሚን አሃዲሂም ሚልኡል አርዲ ذهبا እንዲህ አይነቶቹን ልግመኞች አላህ Subhanahu Wa Ta'ala በምንም መልኩ ተውባ አደረግን ቢሉም እንኳን አይቀበላቸውም ይላል እስተመጨረሻ ድረስ በዛ በኩፍር ገፍተው ሄደው ልክ ጣረሞት ላይ ከገቡ በኋላ ኬላው ላይ ሲደርሱ አመን የሚል እንኳን መግለጫ ቢሰጡም ነው የሚለው ፈለዩ ቀበለ ሚን አሃዲሂም ሚልኡል አርዲ ذهبا እንኳን በነፃ ቀርቶ በመሬት ሙሉ ከመሬት እስከ ሰማይ የሞላ ወርቅ ጥሬ ወርቅ ቤዛ ከፍለን እንለቀቅ ቢሉ እንኳን አንለቃቸውም ይላል አላህ Subhanahu Wa Ta'ala እንግዲህ እኛ በመናቀው ቋንቋ እያናገረን ነው ማለት ነው ገንዘብ ነው እኛ ትልቅ ነገር የሚመስልን አይደለም ገንዘብ ያለው በሰማይ መንገድ ያለው ይባላል ገንዘብ ካለው ሁሉ ነገር ይደረጋል አይምሰልህ ይሄ እናንተ ዘንድ ነው እኔ ዘንዳ ግን ይሄ አይሰራም ለማለት ነው እና ገንዘብ እንግዲህ በሺ በሚሊዮን የሚቆጠሩ ገንዘቦች ሳይሆን በአለም የተሰፈረ ገንዘብ እንኳን አምጥተ ያን ሁሉ ከፍል ልልቀቅ እንኳን ብትል በአጋጣሚ የዚህ አይነት ባለጸጋ ብትሆንና ያን ሁሉ ንብረቴን ከፍሌ ተጀሃነም ነፃ ልለቀቅ ብሎ ቢጠይቅ እንኳን ተቀባይነት የለውም ይላል አላህ Subhanahu Wa Ta'ala ሚልኡል አርድ ذهبا እንግዲህ ዶላር አይደለም ብር አይደለም ጁነይህ አይደለም ذهب ጥሬ ወርቅ በአሁኑ ጊዜ ምን ያህል እንደተወደደ ታውቃላችሁ እና በመሬት ሙሉ እንግዲህ አንድ ኩንታል ወይም የኔ ቶን አይደለም የሚለው በመሬት ሙሉ መሬት የሚሞላው ስንት ቶን ነው ሱብሃንአላህ ያን ያህል ወርቅ ቢኖርህ ፈርዶን ሊኖረውም አይችልም አንዲ ሰው በመሬት ሙሉ ወርቅ ይኖረዋል አንዲ ሰው እንኳን ለአንዲ ሰው ለመላው ህዝቦች በመሬት ሙሉ ወርቅ የላቸውም ከየት ያመጡታል ያን ያህል ኑሮህ እንኳን በዛ ክፍያ ልለቀቅ ብትል ነው የሚለው ወለው ይፍተዳቢሂ መጀመሪያ መስዋዕት ሰደቃ በመሬት የሞላ ወርቅ ኑሮ ያን ሁሉ ሰደቃ መስዋዕት ከፍለህ ልትለቀቅ ብትሞክር ወይም ደግሞ በቀጥታ ለባለ ስልጣኑ ሰተህ በጉቦ መልክ ማለት ነው ልትደራደር ብታስብ ተቀባይነት የለህም ይላል አላህ Subhanahu Wa Ta'ala ለምን መጀመሪያ ወርቅ ምንድነው እኔ ዘንዳ ወርቅ ማለት ድንጋይ ነው እኔ የፈጠርኩት ድንጋይ ነው እናንተ ዘንድ ነው እንጂ ያው ልዩ ዋጋ ያለው ያደረጋችሁት ከሌላው ከፉንጓሉ ከድንጋዩ የተሻለ አይደለም አላህ መሬትን ሲፈጥር አብሮ የፈጠረው ተራ ነገር ነው ማለት ነው አላህ ዘንዳ ዋጋ የለውም ቢኖረውም ደግሞ ያው ተውሂድን ሊገዛ አይችልም በመድር ውስጥ ያለው ወርቅ በሙሉ ሱብሃንአላህ ተውሂድ ምን ያህል ከባድ መሆኑን ነው የሚያሳየው ማለት ነው በመድር የሞላ ወርቅ ቢኖርህ አንድ ሰው ግን ላኢላሃ ኢላላህን ከልቡ አጥርቶ የተቀበለ ሰው ቢኖር የዚህ ሰውዬ ኢማን ትበልጣለች ከዚህ ሁሉ ወርቅ ይላል ለምን ተጀሃነም ታድነዋለችና እና ፊዲያ ቢዛ ከፍላለሁና በዛ ሐሳብ ያለቀቃለሁ ብሎ ቢያስብ አይለቀቅም ይላል ኡላኢከ ለሁም አዛቡን አሊም ታዲያ እንዲህ አይነቶቹ ሰዎች መጨረሻቸውና ጣፈንታቸው ምን ይሆናል ታልክ አሳማሚና አንገብጋቢ የሆነው ቅጣት ለነሱ ተመድቦላቸዋል ወማ ለሁም ሚን ናሲሪን ከዛ የከፋ ቅጣት ደግሞ የሚያድናቸውና የሚገላግላቸው አይኖርም ማን ነው የሚገላግለው እኔ የፈረድኩበትን ኢላላ አላህ Subhanahu Wa Ta'ala ስለዚህ እንግዲህ ተውሂድ የሚባለው ነገር እንደቀላል ማየት እንደሌለብን በሚገባን ቋንቋ ይነግረናል ተውሂድ ሰንካላ ከሆነ በምንም መልክ ያው ተጀሃነም የምታመልጥበት ምክንያት የለም በመድር ሙሉ ወርቅ እንኳን ኑሮ ያንን ሁሉ ሰደቃ ብታደርግ ወይም ደግሞ ያን ሁሉ ቤዛ ከፍዬ ለቀቃለሁ ብለ ብትሞክር እንኳን ተቀባይነት የለህም እንደገና ደግሞ ያለ ኃይልህንና ጉልበትህን ወገህን አስተባብረህ ከዛ ባካችሁን ቶሎ አውጡኝ ብትላቸው ሊያወጡ የሚችሉ ኃይሎች የሉም ሹፋዓ ማለት ነው ሽማግሌ ገላጋይ የሚባል ነገር የለም በዚህ ጉዳይ ድርድር የለንም ነው የሚለው አላህ Subhanahu Wa Ta'ala ስለዚህ ሸፋዓም ቢሆን ተኩፍርና ተሽርክ መለስ በሆኑ ወንጀሎች እንጂ በዚህ ወንጀል የተወነጀለን ሰው ማንም ሸፊዕ አባትህ ነብይ ቢሆን ወይም ልጅህ ረሱል ቢሆን ሊያድንህ አይችልም
ይሄ ቢሆን ኑሮ ኑህ ልጃቸውን ኢብራሂም አባታቸውን ያድኑ ነበር ማለት ነው የለም እዚህ ላይ ነጥብ ድርድር የለም እያለ ነው ምናሲሪን ማንም ተባባሪና ረዳቶችም ሊያረዱና ሊያስተባብሩ አይችሉም በማለት ተስፋ አስቆርጣል ማለት ነው ስለዚህ እንግዲህ በዚህ ጉዳይ ላይ አላህ Subhanahu Wa Ta'ala የማያዳግም የሆነ ግልጽ አቋም ነው የያዘው በኩፍርና በሽርክ ተወነጀለ አንዲ ሰው በህይወቱ በጤንነቱ ይያለ መመለስ ከቻለ ማሻአላህ ነው ታደለ ካልሆነ ግን ታለፈ በዚህቹ ላይ አለቀለት ነው የሚለው ናዚ ላይ ነብዩ አለይሂ ሰላቱ ወሰለም የተናገሩት ሐዲስ አለ ከዚህ ጋር ያያይዘው ማለት ነው የውመል ቂያማ ሲሆን ሰዎችን ይከሰክሳቸዋል ሁላቸውም በያቋማቸውና በየእምነታቸው ያሰልፋቸውና ለናሙና ሁለት ሰዎችን ያናግራል ይላል ተአለል ኸይሩ ተአለ ሶላህ አንዱን ሰው ያ ወደ ጀነት ወስዶ ያስገባውና አንዱን እንዴት አየኸው አገርህን ሽልማትክን ውጤትህን እንዴት አየኸው ይለዋል ማሻአላህ ያ ረብ እኔ ወላሂ እኔ ያህል አገኛለሁ ብዬ አላሰብኩም ነበር ምንም ያንተ ረህማ ሰፊ ቢሆንም ተስፋ ብጥልብህም መቼም ይሄን ያህል ተሰጠኛለህ ብዬ እንኳን አላሰብኩም ነበር ካሰብኩት ከከሰብኩት በላይ ነው ብሎ መልስ ይሰጣል ማለት ነው እሺ አሁንስ ተጨማሪ ነገር ትፈልጋለህ ቅር የሚልህ ነገር ሲለው ያስብና አዎን ይላል እኔ ተሱ በላይ የሆኑትን ባለ ደረጃዎች አየ ጁሃዳዎችን አየ ለአላህ ብለው የተሰውቱን ሰዎች አላህ እነሱ የሰጣቸው ከሱ ጋራ ሲታይ የሱ ዝግባ የሚባል አይደለም ያ አስቀናውና ምን አለ እኔ የምጠይቅህን ነገርማ የምትቀበለኝ ከሆነ ወደ ዱንያ እንደገና መልሰኝና አለ ዱንያ መጥፋቷን አልሰማም ምስኪን የለችም እሱ ወደ ዱንያ መልሰኝና ከካፊሮች ካንተ ጠላቶች ጋር ተፋልሜ መሞት እፈልጋለሁ ፊሰቢልላህ አለ ሸሂር ሊሆን ማለት ነው አንዴ ብቻ አይደለም አለ 10 መራት 10 ጊዜ መመለስ እድል ተሰጠኛለህ 10 ጊዜ ፊሰቢልላህ እሰዋለሁኝ ይሄ ነው ፍላጎቴ ይላል ማለት ነው አይሄማ አይፈቀድም ይላል ምክንያቱም ዱንያ የለችም ካፊርም የለም በመድር ላይ አሁን ይሄ የምትጠይቀው ነገር አይደለም ጃው ደረጃ መጨመር ከፈለክ ጨምርልሃለሁ መፈልገውን ዝም ብለ መጃን እንሰጣለሁ ወደዛ መመለስማ አይቻልም ይለዋል ማለት ነው ከዛ በአንጻሩ የሙጅሪሞቹን ደሞ አንድ ያነሳና ጀሃነም ውስጥ ያስቀምጠዋል ማለት ነው እና እንዴት አየኸው ቦታህን ይለዋል አረ እኔ ቦታ በጣም የከፋ ነው ይላል እሺ ከዚህ ነገር ለመውጣት አሁን አንተ በምድር ሙሉ ወርቅ ቢኖርህ ጥሬ ወርቅ ያን ነገር ከፍለ መለቀቅ ደስ ይልሃል ይለዋል ሊደረግልኝ ነው ብሎ በደስታ አረ በጣም እንጂ ደስ ይለኛል አለ የጀሃነም ክፋት ማለት ነው በዱንያ ግን ያ ሁሉ ኩፍር ያ ሁሉ ዒናድ ያ ሁሉ ለምን ተብሎ ነው ለገንዘብ ተብሎ አይደለም ለኑሮ ተብሎ እኮ ነው ዓለምን የሚያምሱት የሚጨፈጭፉት ለስልጣን ነው ወይ ለሀብት ነው ወይ ለእንትን ነው እና ያ በምድር የሞላ ወርቅ ገና ኑሮት የለውም እኮ እሱም በሰጥህ ጨክነ ያን ሁሉ ቤዛ ተከፍላለህ ይለዋል በጣም ደስ ይያለኝ ነው እንጂ አለ ጊዜ ከደብት ይለዋል ውሸታም ነህ አንተ አሁንም እኮ ውሸት አለቀም እና በዱንያ በጣም ከዚህ የቀለለ ቀላል ኢሚንት ዝግባ የማይባል ነገር እድሜ ልክህን ስለምንህ ሳባብልህ እንቢ ብለኸኝ አልቀረህም ይለዋል ምንድነው እሱ ስታባብለኝ እንቢ ብዬ የቀረው ሲለው አንደ طلبت منك الا تشرك بي شيئا فابيت الا الشرك እና ከሁሉም በፊት አደራህን በእኔ እንዳታጋራ እያልኩ ደጋግሜ ሳስጠነቅቅህ እኔ ደግሞ ካላጋራሁ በስተቀር ታልከፈርኩ በስተቀር ብለ ሙጭኝ ብለ አይደለም እንደ የመጣው ይሽሳ በእኔ ሳታጋራ ብትቀር ሳትከፍር ብትቀር ስሙኒ እኮ አያስከፍልህም ነበር ያ ነገር ምንድነው የሚያስገድድ ሽርክ ተሸክሜ ካልመጣሁ ያልከው ያንን ነገር ቀላሉን ነገር ምንም የማይከልፍህን ነገር እንቢ ብለኸኝ ኑረህ ዛሬ ግን በመሬት ሙሉ የሆነ ወርቅ ሰጥጨለቀቃለሁ ትለኛለህ ያ ከذاب ይለዋል خلاص لا جهنم ቀጥል ካሁን በኋላ አንተ የመውጣት እድል የለህም በማለት መልስ ይሰጠዋል ይላሉ ማለት ነው እና አሁንም እንግዲህ የኩፍርና የሽርክ መዘዝ ምን ያህል ከባድ እንደሆነና የተውሂድ ዋጋ ዱንያ በሙሉ ሊገዛት እንደማትችል ገለጸ ሐዲሱም ራሱ በተመሳሳይ መልኩ ማለት ነው ይሄም እንግዲህ ተውሂዳችንን ሁሉ ጊዜ መዳሰስና
ጉርለትና ድክመት ካለው ማረቅ ማስተካከል ግድ ይለናል ማለት ነው። እና አንድ ሰው ተውሂዱ ጤናማ ከሆነ ሰው እንደመሆኑ ዋጅባት ሊያጓድል ይችላል፣ ሙሐረማት ሊሰራ ይችላል። ግን ያቺ ከጌታ ጋር ያለችው ሰንሰለት ጤናማ ከሆነች የመዳን ተስፋ አለው ማለት ነው። እሷ ከተበጠሰች ግን በሽርክ እየተጨማለቅ እንደገና 80 ዓመት ልትሰግድ ትችላለህ፣ 90 ዓመት ረመዳን ልትጾም ትችላለህ፣ 40 ዓመት ሐጅ ልታረግ ትችላለህ። ግን ያ ሁሉ መሰረተ ቢስ ነው የሚሆነው ማለት ነው። እና መጀመሪያ የአቂዳ ጉዳይ ነው የሚያሳስበውና የሚያስጨንቀው። እሱ ካለ ሌላው ሁሉ አላህ Subhanahu Wa Ta'ala ምን ችግር አለው? ጨርሶ ነፃ ሊለቅህ ይችላል ጭራይ ሳትቀጣ። ተተቀጣም ደግሞ 10 ዓመት 100 ዓመትም 1000 ዓመትም ሚሊዮን ዓመትም ተቀጣ። ዙሮ ዙሮ ያቺ ተውሂድ ካለች ኢነላህ ላ ዩዲዑ አጅረ መን አህሰነ አመላ፣ ዙሮ ዙሮ የመመለሻ ዲል ነጥብ አለች ማለት ነው። እሷ አደጋ ላይ ከወደቀች ግን አለቀልህ። ሌላው ሁሉ የ80 የ90 ዓመት ኢባዳ ምንም ሊጠቅምህ እንደማይችል ነው የሚለው። ወማ ለሁም ሚን ናሲሪን፣ እና ከዚህ አይነት አደጋ የሚያድናቸውና የሚተባበራቸው የሚያወጣቸውም ወገን ዘመድ አያገኙም በማለት በማንኛውም መልኩ ተስፋ እንደሌላቸው ያረጋግጣል ማለት ነው። ይህን እንግዲህ ካወቅ መጀመሪያ አሁን ተውሂድህን ማስተካከል፣ ድክመትህን ማረም፣ ተመጥፎ ልማድህ መላቀቅ አለብህ። ሁልጊዜ የመጥፎ ልማድ ሰለባ ነው። በይሉንታ በልማድ ነገሌ ሲያረጉት ነገሌ የበለጠ ሰው አለ ወይ ትልቅ ሰው አለ እያልክ ነው ራስህን የምታታልለው። የአላህ ብርሃን ቁጭ ብሏል ፊትህ። ተውሂድና ሽርክ መመዘን ያለበት በቁርአን ብቻ ነው። ገሌ አባቴ አጎቴ የምትለው ነገር ፋይዳ የለውም። تلك امه قد خلت لها ما كسبت ولكم ما كسبتم። እነዛ ጥሩ ከሆኑም ጥሩነታቸው ለራሳቸው፣ ስተተኛም ከሆኑም ተጠያቂነታቸው ለራሳቸው። አንተ በሌሎቹ አትጠየቅም። አንተ ግን አቋምክን ማረቅና ማስተካከል የምትችለው በኪታብላህ እንጂ በሸገሌ ባብዶ እየበሸየው አይደለም ማለት ነው። እና ተመጥፎ ልማድ መውጣት አለብን፣ በይሉንታ ከባህል መውጣት አለብን። ይሄ የነፍስ ጉዳይ ነውና ራስ የማዳን ጉዳይ ስለሆነ ማለት ነው። ስለዚህ እንዴት ነው ነፍስን የምታድነው? ቢርን በመከሰብ ነው። ኸይር ነገርን በማበርከት ተሸር በመራቅ ነው። ሸርን መጀመሪያ መጥፎ ነገር እንዳይደርስብህ መጠንቀቅ ከቻልክ ማሻአላህ አንተ እድለኛ ነህ፣ የመላእክት ቢጤ ነህ ማለት ነው። ግን ሰው ነህና ምንም ብትጠነቀቅ ጥፋት አይጠፋም ከሰው ዘንዳ። ያ ከሆነ ደግሞ ተውባ አለ አላህ የሰጠህ እድል ማለት ነው። በዛ በተውባ እያጸዳህ ላቢስ እያደረግ ትጓዛለህ። እና ቢር ነው ለሰው ልጅ መዳኛውና ለንተናሉል ቢራ ይልሃል። መጃሚዕ አልኸይር ማለት ነው። በርካታ የሆነ መልካም ስራ ያስፈልጋል ስንቅ እና አስተማማኝ የሆነ በርካታ መልካም ስራ የሚያኮራ አለኝታ ያለው ነገር ልታገኙ አትችሉም ሐታ ቱንፊቁ ማ ትሂቡን፣ የምትወዱትን ነገር እስከምትቸሩና እስከምትለግሱ ድረስ ይላል። እንግዲህ ሰዎች መዳኛቸው ተቅዋና ቢር ነው። ተመጥፎ ነገር አላህ ከከለከለውና ከጠላው መራቅ መጠንቀቅ፣ እንደገና አላህ ከወደደው መልካም ኸይራት ማበርከት፣ ይሄ ቢር ይባላል ማለት ነው። ይህንን አጠቃላይ የሆነ ለጥሩ ውጤት የሚያበቃ ጉዞ ሊሳካ አይችልም ሐታ ቱንፊቁ ማ ትሂቡን፣ የምትወዱትን እስከምታወጡ ድረስ ይላል። ሰዎች ጽድቅ ከፈለጉ አላህ በቀላሉ እንዲመራቸው ከፈለጉ እነሱ ሩሩ መሆን አለባቸው። ራስ ወዳድ ስግብግቦች መሆንን ትተው ለሌላ ለተቸገሩና ለተጎዱ ወገኖቻቸው የሚወዱትን ገንዘባቸውን ይቅርብን ብለው ራሳቸውን አቸንፈው መስዋዕት መክፈል አለባቸው። ያኔ ነው አላህ የሚራራላቸውና የሚያድናቸው ይላል ማለት ነው። ስለዚህ መዳን ትፈልጋለህ? ከኔ መቀራረብ ትፈልጋለህ? አዎ፣ የምትፈልገውን ነገር መስዋዕት ክፈል። ለኔ ብለህ በጣም የምትንገብገብላትና መሳሳትን ነገር ለአላህ አውጣት። ያኔ እኔ ደግሞ ጥሩ ዋጋ ሰጣለሁ ይላል ማለት ነው። ወማ ትንፊቁ ሚን ሸይ፣ ተማንኛውም ነገር ደግሞ ከንብረታችሁም ሆነ ከእውቀት ከገንዘባችሁ የምታወጡት ነገር የለም ለኔ ብላችሁ ፈኢነላህ ቢሂ ዓሊም፣ አላህ የምታወጡትን ነገር በጠንቅቆ የሚያውቅ ቢሆን እንጂ ለአላህ ብላችሁ የምትከፍሏት ነገር ለምን እንደከፈልካት ለማን እንደሰጣሃት ምን እንደፈለክባት አውቃለሁኝ። አንተ በአግባቡ መሰጠት ያለበትን ነገር ከሰጠህ እኔ ደግሞ ተገቢ ዋጋና ወረታህን እንደምከፍልህ አትጠራጠር ይላል ማለት ነው። ስለዚህ ራስን ማቸነፍ ያስፈልጋል።
ሁል ጊዜ እኔ የሚል ነገር ነው ሰዎችን ለጥፋት የሚዳርገው ማለት ነው። ነጅራኢም የሚሰሩ ሰዎች ሁሉ በሙሉ ራስ ወዳድ ናቸው፣ ግን ሳያውቁ የራሳቸው ጥላት ናቸው። ለጊዜው ራሳቸውን ለመጥቀም ነው የሚሯሯጡት፣ ግን በዘለቄታው ውጤቱ ራሳቸውን ያወድማሉ ማለት ነው። ጎበዞች ግን አላህ የመረጣቸው ምን ያደርጋሉ? ራሳቸው ምን የመውደድ ትተው ተራሳቸው እንዳውም ለሌሎች ጥቅም ነው የሚያስቡት ማለት ነው። እና አላህ እንዲወደኝ የተራበ አንጀት እንዴት ላንሳ፣ ደካማን እንዴት ልደግፍ፣ ኸይርን እንዴት ላስተምር የሚለውን ነገር ቅድሚያ ይሰጣሉ ማለት ነው። ይህንን ካደረጉ አላህ Subhanahu Wa Ta'ala እናንተ በደካማ አቅማችሁ ምስኪን ሰው ሆናችሁ እናንተ የራሳችሁን ፍላጎት ቸልብላችሁ የኔን ፍላጎት እኔን ለማስደሰት እስከጣራችሁ ድረስ እኔም ደግሞ አስደሳችና አመርቂ የሆነ ውጤት እንደምሰጣችሁ አውቅላችኋለሁ አይዟችሁ በማለት ያበስራል ማለት ነው። ይህንን በሚሰሙ ጊዜ ሱሐበተል ኪራም ሙሉ ሰባቅናቸውና ወሳቢቁን እንዳለው አቡ ጦልሃ የተባሉት ታላቁ ሱሐቢ ይህንን አያት እንደወረደ ወዳው ይሰማሉ ማለት ነው። በሚሰሙ ጊዜ መጡ ከነብዩ ዘንዳ ያ ረሱላህ አሏቸው ኢኒ አስማዑ ረቢ አለ እኔ ጌታዬ እኔ የሰጠውን መግለጫ ሰማሁኝ ዛሬ አለ። ምንድነው እሱ? ለንተናሉል ቢራ ሐታ ቱንፊቁ ሚማ ቱሂቡን እናንተ በጣም የምትወዱና የምትንገበገቡለትን ነገር ለኔ ብላችሁ መስዋዕት ካልከፈላችሁ አመርቂና አስደሳች የሆነ ውጤት አታገኙም ይላል። ስለዚህ እኔ ለዚህ ነገር ለዚህ ጥሪ ምላሽ መስጠት እፈልጋለሁኝ አላቸው። እና ምንድነው ሲሉት በይሩሃ የምትባል በጣም ደስ የሚል አትክልታማ ቦታ ነበረው። ሰፊ አትክልት ቦታ በብዙ መቶ የሚቆጠር የተምር ተክሎች አሉበት፣ በመሐከሉ ምንጭ ውሃ ያለው ማለት ነው። እና ነብዩ በጣም የዛችን ምንጭ ውሃ ይወዱ ነበር። በየጊዜው እዛ እየገቡ ውሃውን ይጠጡ ነበር። ያችን ታቋታለሁ አይደል? እንደዛ እየገባው መጠጣው ምንጭ ዙሪያውን ያለውን ተምር ዛፍ አይተውታል አይደል አላቸው። አሁን ስለዚህ እኔ ከንብረት የሁሉ ሀብታም ነው፣ የታወቀ ሀብታም እና ግመሉ ቁጥር ስፍር የለውም፣ ፍየሉ፣ በጉ እንደገና ለሁሉም ንብረት አለው በየአቅጣጫው። ግን ከንብረት የሁሉ በጣም የምኮራበትና የምመካው በዛ አትክልት ነው አለ። አላህ የባረከው አትክልት ነበር። በአመት 2 ጊዜ ያፈራ ነበር ይባላል ከሌላው በተለየ። ያ አትክልት ነውና እኔ የምወደውና የምመርጠው ያን ደሞ ካልሰጠኸኝ በጀነት አመርቂ የሆነ ውጤት አታገኝም እያለ ነው ጌታዬ። ምን የሞኝ ነው ይሄን እድል ማሳልፈው አለ። ስለዚህ ضعها يا رسول الله فيما اراك الله ያንን አትክልቴን ካሁን ጀምሬ በቃ ለርሰው አስረክብ ያለው እርሰው ደግሞ ይገባዋል ለሚለው ሰው ይስጡት አላቸው ማለት ነው። ሱብሃንአላህ ምን ያህል ኢማን ነው ያላቸው። እንግዲህ በዛ ጊዜ እንግዲህ ትልቅ ንብረት አለው የሚባለው ሰፋፊ አትክልት ያላቸው ሰዎች ወይም የተወሰኑ ግመሎች ያለው ሰው ነው። እንዳሁኑ ኢማራ ሰያራ የለም። ያንን ነገር እንግዲህ ምንም ሳያቅማማ በቀጥታ አስረከበ ማለት ነው። ይህ ጊዜ ምን አሉ ረሱል አለይሂ ሰላቱ ወሰለም ከማ ፊ ሶሒህ አልቡኻሪ በኺን ዳከ ማሉ ራቢህ ጎሽ ጎሽ አሉት። ይሄ የጀግና እርምጃ ይሄ ነው አሉ፣ አደነቁት። ጎሽ ሰሚዕቱ ማ ቁልት ያልከውን ሰምቻለሁኝ፣ በጣም የሚያስደስት አቋም ነው የወሰድከው። እና ዳከ ማሉ ራቢህ ምናልባት ኢማን ያልገባቸው ሰዎች ምን አይነት ጅል ነው ይሄ አትክልቱን ታያት ከቅድማያቱ የከበረበ የበለጸገበትን ሰጠ ዝም ብለው ሌሎቹ እንደቀላል ሊያዩት ይችላል። አንተ ግን ጌታ ጋር ያደረከው ንግድ አትርፈሃል አሉት። ደስ ይበልህ። እና አራ እንግዲህ ለርሰው አስረክብ ያለው ለሚፈልገው ሰው ስጥ ስላላቸው ምን አሉ? አራ አንተ ዱዓሁ ፊል አቅረቢን አሉ። እሳቸው ደግሞ ሱብሃንአላህ እንግዲህ እሳቸው ሙሉ መብት ተሰጥቷቸዋል። ቢፈልጉ ለራሳቸው ማድረግ ይችላሉ፣ ቢፈልጉ ለአማካሪዎቻቸው ማከፋፈል ይችሉ ነበር፣ ለና አቡበክር ለና ዑመር ማለት ነው። ግን አሚኑላህ አያደርጉም። አንዲት ፍሬም አልፈለጉም ማለት ነው። እንግዲህ ምን አሉ? እንግዲህ ይሄን ካደረክ አንተ የበለጠ ደግሞ አጅሩ ሙዱአፍ እንዲሆንልህ እፈልጋለሁኝና ለማንኛውም ለባዕድ ምስኪን ከሰጠው ተራ ሶደቃ ብቻ ይሆናል፣ ግን ለዘመዶች መሆን አለበት አሉ። ተመልከት፣ ሶደቃም ስለተረሂምም እንዲሆንልህ ለያንተ ዘመዶች ደሃ ደካማ ኑሮ ላይ ያሉትን ሰሙ ጥራና በሙሉ ከፋፍለክ አንተ ከዚህ ወዲህ ብለህ አስረክባላ። አፍዓል ያ ረሱላህ አላቸው። ደስ ይለኛል አላቸው። ከዛ ያጎቱ ልጆች ያክስቱ ልጆች ስንት ደካሞች ነበሩ፣ እነዛን አመጣና ከፋፍሎ አስረከባቸው ማለት ነው። ይሄ ነው እንግዲህ የጀግና እርምጃ።
ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በኸይበር ዘመቻ ኸይበር አገር ላይ ትልቅ አትክልት እና ያዝመራ ቦታ ደርሷቸው ነበር። ያንን በሚያገኙበት ጊዜ ምን አሉ? እኔ በእድሜ ካገኘሁት ንብረት ሁሉ የበለጠ ደስ የሚል ንብረት ያገኘሁት በኸይበር ነው። ይሄን ነገር ግን ለዱንያ መደሰቻ ማድረግ አልፈልግምና ምን ላይ እንዳውለው ትመክሩኛለህ ብሎ ጠየቋቸው። ምን አሉ? እሳቸው ላይ ደግሞ ሰቢል አስለሁ አው احبس اهله وصبر ثمرته አሉት። ይሄ እንዳልከውም ነው። የዱንያ ነገር ያው ውሎ አደረ ነገ መክሰሙ አይቀርም። ስለዚህ ይሄንን አላህ የሰጠህን ገንዘብ በመሰረቱ ንብረቱ እንዳለ አስቀምጠውና በየአመቱ የሚመረተውን ውጤቱን ሰብሉን ፊሰቢልላህ ለሚስኪን አድርገው ወቅፍ አድርገዋለሁ በላሏቸው። በዛ መልክ ወቅፍ አደረጉት ማለት ነው። እንደዚህ ነበሩ ጎበዞቹ እንግዲህ የአላህን ጥሪ መልስ የሚሰጡት ማለት ነው። ስለዚህ አሁንም አንተም ልትሰራው ትችላለህ ይሄንን ከፈለክ ማለት ነው። አንተ ተንብረቶቼ የምወዳት በጣም መሳሳላት ምንድናት ብለህ አንዲት ነገር ለአላህ ተወነኛለህ ብለህ የሚገባት ቦታ ላይ ማንም ሳይሰማብህ ብትስቀምጣት ጀነትን በቀላሉ መግዛት ትችላለህ ማለት ነው። ወማ ቱንፊቁ ሚን ሸይ እና ማንኛውንም ለኔ ብላችሁ የምታወጡትን ነገር በተለይ የምትወዱና የምትሳሱላትን ነገር ከሆነ ምርጥ ነገር فإن الله به عليم ያችን ምርጥና የምትሳሳላትን ነገር ለኔ ብለህ እስከ ሰዋሃት ድረስ እኔ ደግሞ አውቃለሁኝ ለምን እንዲያደረክ ያኔ አኩሪና አስደሳች ሆነ ውጤት መስጠህ ይሄን ታደረክ ነው ይላል ማለት ነው። በመሰረቱ ሰደቃ ምን ጊዜም ቢሆን አነሰም አደገም አጅር ይኖረዋል። ግን አንተ የናከውን አሮጌውን ጊዜ ያለፈበትን የተቃደደውን የተጎሳቆለውን ሳይሆን ላንተ ለራስህ የምትመርጣትና የምትወዳትን ነገር ስትሰጥ ነው አላህ ታላቅና አመርቂ የሆነ ደረጃ የሚሰጥህ ነው የሚለው ማለት ነው። እና እነዚህ ሁሉ እንግዲህ የትናንትና ታሪኮች ናቸው። ጎበዞቹ ወዳጆቹ ምን እያደረጉ እንደመጡ ይነግረናል። ጎበዝ የሆንክ ደግሞ ይሄን እስቲ አንተም ዲገመውና አዲሰው እያለ እየጋበዘ ነው ያለው ማለት ነው። እንደነሱ ለመሆን እንኳን ባይቻል መሞከርና መመሳሰል ራሱ ጥሩ ነው። ባትዋጋ እንኳን በልንገፍንገፍ ጋሻ ላይ ያለው ተካኑ ይርገፍ ይላል ያገራችን ሰው። እንደ ጎበዞቹ መሆን ባትችል ብትሞክር አላህ ይሰጣል ማለት ነው። ኩሉ ጣዓም ካነ ሒለ ሊበኒ እስራኤል ይላል። ምግብ የተባለ ሁሉ ለእስራኤል ዘሮች የተፈቀደ ነበር ይላል። ይሄ ይሁዶች ደግሞ በአንድ ወቅት የፈጠሩትን ችግር ሊያጋልጥ ነው ማለት ነው። ውዥንብር ይፈጥራሉ እነሱ ብዙ ጊዜ እና የእስራኤል ዘሮች ምግብ የተባለን ሁሉ አላህ Subhanahu Wa Ta'ala ፈቅዶላቸው ነበር። ኢላ ማ ሐረመ እስራኤል አላ ነፍሲሂ ግን እስራኤል አባታቸው ነብዩላህ ያዕቁብ ማለት ነው ራሱ በራሱ ምክንያትና ችግር በራሱ ላይ የከለከላቸው የተወሰኑ ምግቦች ነበሩ እንጂ ከዛ መለስ ምንም የተከለከለ ነገር አልነበረም ይላል። የሚሆነው ደግሞ መቼ ነው? من قبل ان تنزل التوراة ተውራት የተባለው የነብዩላህ ሙሳና ሃሩን ኪታብ ከመወረዱ በፊት ቀደም ብሎ አበክሮ ነው ይሄ ነገር የተከሰተው ይላል። በመሆኑም ቁል ፈቱ ቢተውራት ይሄን ነገር ለማረጋገጥ ከፈለጋችሁ ተውራትን አቅርቡ በላቸው። ፈትሉሃ እናንቱና እኔ ፊት አንብቡ እንኩንቱም ሷዲቂን እንደምትሉት እውነተኞች ከሆናችሁ ይላል ማለት ነው። ይሄ መጣበት ምክንያቱ ምንድነው? በኒ እስራኤሎች የእስራኤል ዘሮች ነብዩ ሊከራከሩ ሞከሩ በነብዩ ጊዜ ማለት ነው። እና በእነሱ የግመል ስጋ አይበሉም፣ የግመል ወተት አይጠጡም ይሁዶቹ ማለት ነው። ይሄን ለምንድነው እንደማታደርጉት በሚባሉ ጊዜ አንተ የነብዩላህ ኢብራሂም ፈለግ ተከታይ ነህ ትላለህ አይደለም እንዴ አሉ። ከዛም በኋላ ደግሞ የነ ያዕቁብ የነ ኢስሐቅ ተከታይ ነን የነሱን ፈለግ ተከትል ያለው ብለሃል አይደለም እንዳሏቸው። አዎን። ስለዚህ የእስራኤል ልጅ የሆነ ሁሉ እኮ የግመል ስጋ አይበላም የግመል ወተትም አይጠጣም ለምን ሐራም ነውና ብለው መግለጫ ሰጡ ማለት ነው። የማይታወቅብን መስሏቸው ያኔ ተየት ወደ የታለ አላህ Subhanahu Wa Ta'ala ታሪክን አጣጣሙ እና ይሄ ነገር ለምን እንደተከለከለ በእስራኤል ዘር ውስጥ ይልቁንስ እኔ ልንገራችሁ በላቸው ይላል። ምግብ የተባለ ሁሉ ለእስራኤል ዘር ተብራሂም ወይም ተኢስሐቅ ሳይሆን
ኢስሐቅ ያዕቁብ ላይ ነው የጀመረው ጉዳዩ ማለት ነው። ያዕቁብም አላህ ሐራም አላደረገበትም፣ በልጆቹም ላይ ሐራም አላደረገም። እንግዳውሳ በግል ምክንያቱ በግል ችግሩ ነው ያዕቁብ ይሄን ነገር እንዲያቆም የተደረገው ይላል ማለት ነው። ለነብዩላህ ያዕቁብ ምግብ የተባሉ ሁሉ የቤት እንስሳቶች በሙሉ ተፈቅደውለታል ማለት ነው። ለልጆቹም እንደዛው። ግን እሱ ታመመ በአንድ ወቅት ነብዩላህ ያዕቁብ አለይሂ ሰላም በሚታመሙ ጊዜ ህመማቸው እየጠና ሲሄዱ የህክምና ባለሙያዎችን ሄደው ሲያማክሩ በሽታው አደገኛ እንደሆነና በቀላሉ መዳን እንደማይቻል ተነገራቸው ማለት ነው። እና እንደው ለማስታገስ እንኳን ምን ይሻለኛል በሚሉ ጊዜ ለማስታገስ የሚሻልህ ተምግብ የምትወደውን አይነት ምግብ ብትተው ይቀንስልህ ይመስለናል አሏቸው ማለት ነው። ያኔ ምንድነው ተምግብ መወደው ብለው ራሳቸውን ሲጠይቁ የግመል ስጋና ተመጠጥ ደግሞ የግመል ወተት በጣም ይወዱ ነበር ማለት ነው። ስለዚህ እነዚህ ሁለት ነገሮች እንዲያውም አላህ Subhanahu Wa Ta'ala ከዚህ በሽታ ቢገላግለኝም ተስፋ አደርጋለሁና ነዝር ይሁንብኝ አሉ። ተነዘሩ። ተዛሬ ጀምሬ የግመል ስጋ ላልበላ የግመል ወተት ላልጠጣ በማለት በቁርባን መልክ ሰው የሚወደውን ነገር ለአላህ ብሎ ሲተው አላህ ይደሰትለታልና ማለት ነው። እና የቸገረው ሰው በችግር ምክንያት ነው እሳቸው ይሄን ያመጡት። አንደኛ ለበሽታቸው ይሄ ምግብ እንደማይስማማ አወቁ ማለት ነው። ምንም በወደው እኔ ለጊዜያዊ ደስታ ብዬ ህይወቴን አደጋ ላይ መጣል የለብኝም፣ ስለዚህ የምወደውን ነገር ለአላህ ብዬ ትቸዋለሁ ብለው በነዝር መልክ ተውት ማለት ነው። ያኔ በተሰባቸው ልጆቻቸው ይህን ምግብ ከዛሬ ጀምሬን ያልፈልግም ብለው ማዕቀብ ሲጥሉ በራሳቸው ላይ ልጆቻቸው እሳቸውን ተመውደዳቸው የተነሳ አባታችን የማይበላና የማይጠጣውን ነገር በቤታችን ውስጥ እንዳው መበላት የለበትም አሉና እነሱ ደግሞ በመርቃና በስሜት ማለት ነው እኛም አንፈልግም ይህን ምግብ ብለው በራሳቸው ላይ ማዕቀብ ጣሉ ማለት ነው። ብሉ እንጂ እናንተ ምን ሆናችሁ ሲሏቸው አይ አንተ የማትፈልገውን ምግብ እኛ አንተን እያቁላለ እያሳየን መብላት የለብንም ይቅርብን አሉ። ለአንተ ክብር ሲባል ተተነዋል። አረ ዝም ብላችሁ ብሉ፣ አላህ ያልከለከለውን ነገር ለምን ሐራም ታረጋላችሁ? እኔ ችግር ስላለብኝ ነው፣ እናንተ ህመም የለባችሁም ቢሏቸውም በምንም አይነት አንፈልግም ብለው ከለከሉ ማለት ነው። ከዛ በኋላ አላህ Subhanahu Wa Ta'ala ተውራትን በሚያወርድበት ጊዜ እስከዛ ድረስ በገዛ ፍቃዳቸው ነው የተውት። የሳቸው ትውልድ የሆነ ሁሉ እንደ ነውር ታየ። እንደ እስራኤል ዘር ሆነ እንዴት ግመል ትበላለህ፣ እንዴት ግመል ወተት ትጠጣለህ እየተባለ በተለምዶ እያጥላሉት ሄዱ ማለት ነው። ስለዚህ በገዛ ፍቃዳችሁ እርም ካደረጋችሁት በአንድ ፊቱ እኔም ከልክሌዋለሁ ብሎ በተውራት ካሁን በኋላ የእስራኤል ዘር ይሄን ምግብ እንዳይጠቀም ብሎ ተውራት አወጀ ማለት ነው። በይህ ምክንያት ነው የመጣው። እነሱ ግን ምን አደረጉ? ከነ ኢብራሂም ከነ ኢስሐቅ ሲወርድ የመጣ አድርገው ያቀርቡታል ይሄን ታሪክ ማለት ነው። በህመም ምክንያት መሆኑንም አይገልጡም። እንግዲያውሳ የእስራኤል ዘር የሆነ ግመል አይበላም በሚለው ብቻ እያንከባለሉ ስላመጡት ይሄን ታሪክ እናንተ በዚህ መልክ አጨፍናችሁ አታቅርቡት። ነብዩላህ ያዕቁብም ቢሆን አላህ አልከለከላቸውም፣ ልጆቻቸውንም ቢሆን አልከለከለም። መከልከሉ የመጣው እናንተ በገዛ ፍቃዳችሁ ቢረሰቡ በሙሉ ይሄንን ምግብ አንጠቀምም ሲል ቆይቶ ዘግይቶ በነብዩላህ ሙሳ ጊዜ ተውራት ሲወርድ የዛ ጊዜ ነው ተውራት የከለከለው እንጂ ከዛ በፊትማ እነዚህ ምግቦች የተፈቀዱ ነበሩ ለእስራኤል ዘሮች በማለት አጋለጣቸው ማለት ነው። እና ተውራት ከመወረዱ በፊት ነው ይሄ ነገር ቀደም ሲል የተፈጸመው። ምክንያቱም ያው በነብዩላህ ያዕቁብ ላይ በደረሰው የጤንነት ሳንካ ነው ብሎ ገለጸ ማለት ነው። ያኔ እነሱ ተውራት ተጥንት ጀምሮ ክልክል መሆኑን ነው የነገረን ብለው ነው የሚያወናብዱት። ላ ተውራት ተጥንት ጀምሮ ሐራም መሆኑን አልተናገረም። አምጡና እስቲ ያነቡት እስቲ ነበብ ፊቴ ላይ የትኛው አንቀጽ ነው በእስራኤል ዘር ተጥንት ጀምሮ ይሄ ነገር ክልክል ነው የሚል የለም። በያዕቁብ ጊዜ በግል ችግሩ እንደተጀመረ ብቻ ነው የሚጠቁመው በማለት ተከራክረው ረቷቸው ማለት ነው። ስለዚህ ተውራትን እናቃለን ሲሉ እንደገና በነብዩ ተጋለጠ ሚስጥራቸውና ተውራትን እነሱ ከነብዩ የበለጠ ነብዩ ከነሱ የተሻለ እንደሚያውቁ ተረጋገጠባቸው። ስለዚህ በእናንተ መካከል ተውራት ይዳኝናሉ። ተውራት መጥቶ ሲነበብ ልክ ነብዩ እንዳሉት ሆነ ማለት ነው። فمن افترى على الله الكذب
ስለዚህ በአላህ ላይ ውሸትን የሚቀጥፍ ሰው ومن بعد ذلك ይህ ከተነገረው በኋላ فاولئك هم الظالمون እንዲህ አይነቶቹ ግፈኞችና በደለኞች ናቸውና ተውራትን አታጣሙ ሲል አስጠነቀቃቸው ነው የሚለው هذا وصلى الله وسلم على النبي وعلى اله